እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወርሃዊ በዓል በሰላም አደረሳችሁ። በአካላት ሦስት በመንግሥት ትክክል በሆኑና በተመሰገኑ አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በባህሪ አንድ ናቸው። በባህርና በጥልቅ የፀሐይ ማደሪያ በሆነ በአድማስ ከሚያበሩ ከከዋክብት ጋር የከፍታ ፀሐይን ለዘላለሙ የሚያበሩ ናቸው። የሰማርያ አጠገብ ሶፍጥ በሚባል ሀገር ንጉሥን የሚወድ አንድ ቄስ ነበር። ይህችም የዮሴፍ ልጅ የኤፍሬም ሀገር ናት። ያም ቄስ ወደ ቤተ ክርስቲያን እየገሰገሰ ጾምንና ጸሎትን ከልቅሶ ጋር ስግደትንም በቀንና በሌሊት ያበዛ ነበር። የበጎ ሥራ ጠላት ዳቢሎስም ሥራውን ባየ ጊዜ በእሱ ላይ ቀንቶ ወደ ንጉሡ የሚከሱት ዘንድ ጓደኞቹን አነሳሳበት። በሀገርህ የሚኖር ቄስ እገሌ የሚባል ከሚስት ጋር ዘሞተ እያሉ ከሰሱት። ንጉሡም ሊከሱ የመጡትን ሰዎች ምስክር አላችሁን? አላቸው። እነሱም አዎ ምስክር እናመጣለን አሉ። ንጉሡም ሂዱና ያንን ቄስ ከቤተ ክርስቲያን ከምስክሮቻችሁ ጋር ጥሩልኝ አላቸው። ቄሱም የጠሩትን ሰዎች በደህናው ነውን ንጉሥ የጠራኝ አላቸው። የከሰሱት ሰዎችም አዎ ደህና ነው አሉት። ያ ቄስም ቤተ ክርስቲያኗን ተማጸናት። ያችም ቤተ ክርስቲያን የሰማዕታት እናታቸው የመላእክት እህታቸው በምትሆን በእመቤታችን በቅድስት ድንግል ማርያም ስም የተሰራች ነበረች። ሐሰትም በሚናገሩ በበደለኞች ሰዎች እንዳልጠፋ ወደ ጌቶቼ ለምኝልኝ እያለ ተማጸነ። ኃይልህና በረከትህ በእኔ ላይ ምስክር ይሁን አለው። ከሚስትህ ጋር ኀፍረትን አላደረኩም። ንጉሡም ወታደሮቹን የነገሩትን ሰዎች እንዲጠሯቸው አዘዛቸው። ሂዱና የሀገር ሹማምንቶቹን ባቆንና ያፌትን ፈልጋችሁ ጥሯቸው አላቸው። የንጉሡን ቃል ሰምተው ሄዱና ፈልገው አገኟቸው። ሚስቶቻቸውን ባሎቻችሁ ወዴት ሄዱ ብለው ጠይቋቸውና መለሱና እኛስ ባሎቻችን የሄዱበትን አናውቅም አሏቸው። እነዚያም የንጉሡ አገልጋዮች ወደ ንጉሡ ሀገር ተመለሱ። ንጉሡን በሀገሪቱ ሁሉ ዞርን፣ ነገር ግን አላገኘናቸውም አሉት። ከዚህም በኋላ ንጉሡ ቄሱን የኔን በደሌን ይቅር በለኝ፣ በላይህ ላይ ክፉ በደልን አድርጌያለሁና አለው። ቄሱም ያንተን ኃጢአትህን የጌቶችህ የሥላሴ ፍቃድና የድንግል ማርያም ፍቃድ ይቅር ይበልህ አለው። ንጉሡም በዘመኑ ሁሉ ምግቡንና ልብሱን ሰጠው። ይህንንም ነገር ሰምተው የፎጥ ሰዎች አደነቁና የጌቶቻቸውን የአብ የወልድ የመንፈስ ቅዱስ ስምን አመሰገኑ። እኛንም ሁላችን ሕዝበ ክርስቲያንን ከሰይጣን እጅ አድኑን ለዘላለሙ አሜን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የቅድስት ሥላሴ ተአምር። አንደኛ ተአምር። በአካላት ሦስት በመንግሥት ትክክል በሆኑና በተመሰገኑ አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በባህሪ አንድ ናቸው። በባህርና በጥልቅ የፀሐይ ማደሪያ በሆነ በአድማስ ከሚያበሩ ከዋክብት ጋር የከፍታ ፀሐይን ለዘላለሙ የሚያበሩ ናቸው። የሰማርያ አጠገብ ሶፍጥ በሚባል ሁለተኛ ተአምር። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ለመንግሥታቸው ቁጥር የሌለው ታምራታቸውንና የስማቸውን መታሰቢያ በእግዚአብሔር አጋዥነት እንጀምራለን። አብ ወልድ መንፈስ ቅዱስ ያደረጉት ታምራት ይህ ነው። ይቅርታቸውና በረከታቸው ለዘላለሙ በእውነት ከሕዝበ ክርስቲያን ጋር ይኑር አሜን። ዝሙትን የሚወድ በሐሰትም የሚምል ሰንበትንም የሚሽር የክፎችንም ሥራ ሁሉ በመስራት ጸንቶ የሚኖር አንድ ሰው ነበር። ከዕለታት በአንድ ቀን ከብቶቹን እየነዳ ወደ በረሃ ሄደ። ያን ጊዜም ታላቅ ዘንዶ በጎዳና ተጣላው።
ያ ሰው አብ ወልድ መንፈስ ቅዱስ ሆይ አድኑኝ ብሎ ጮኸ። ሳራን ከጌራራ ንጉሥ እጅ እንዳዳናችኋት ከአርዌ አፍ አድኑኝ አለ። እኔም ከዚህ አርዌ ታድኑኝ ዘንድ እለምናችኋለሁ። በጥርሱ ሥጋዬን እንዳያጠፋት ያዳናችሁኝም እንደሆነ እኔም ዝክራችሁን እዘክራለሁ፣ በስማችሁም ምጽዋትን እመጸውታለሁ። ያን ጊዜም አብ ወልድ መንፈስ ቅዱስ ልቡን አጸኗት። በወገቡ ላይ ያለውን ሰይፉን መዞ የዘንዶውን አንገት ቆረጠው። አብ ወልድ መንፈስ ቅዱስ ሂደህ ወደ ቤትህ ግባ፣ ያየኸውን የሚያስደንቅ ታምራት በሀገር ላሉ ሰዎች ንገር። ይህንን ከተናገሩ በኋላ ከእሱ ተሰወሩ። ከዚያም በኋላ ያ ሰው ሂዶ ወደ ከተማ ገባና ፈጽሞ እያደነቀ በጎዳና ያየውን በከተማው ላሉ ሰዎች ነገራቸው። ከዛሬ ጀምሮ የአብን የወልድን የመንፈስ ቅዱስን ዝክር እንደ ሐዋርያት እናድርግ ብለው እርስ በርሳቸው ተባባሉ። ያም ሰው ዝክራቸውን አብዝቶ ዘከረ። ያም ንጉሥ ያየውን ይረዳ ዘንድ ወደዚያ ሰው ላከ። ወደ ንጉሡ ሂዶ ያየውን ሁሉ ነገረው። ንጉሡም ቤተ ክርስቲያን አሰራለሁ አለ። በስማቸው መስዋዕት የሚሆን አገባለሁ፣ ቤተ ክርስቲያናቸውንም በወርቅ በብር አንቆጠቁጠዋለሁ። ያን ጊዜ ንጉሡ ተኛ። አብ ወልድ መንፈስ ቅዱስ ወደሱ መጥተው ተነስ አሉት። ለምን ትተኛለህ? አቤቱ ተነስ ብሎ ነቢዩ ዳዊት እንደተናገረ ንጉሡንም ከአንተ ጋር እንነጋገር ዘንድ ተነስ አሉት። አሁንም ና ሂድ፣ ምስጋና ያለው ማደሪያ እነሆ ተዘጋጅቶልሃልና አሉት። ከዚህ በኋላ ነፍሱን ከስጋው ጋር ተሸከሙት። ሽቱ ወደ ተረበረበበት ረፍት ወደ ተከፈተ ገነት በደስታ ገቡት። ከመላእክት ጋር አኖሩት። ከከበረ ዕንቁ የተሰራ ዘውድን በራሱ ላይ ደፉለት ብሎ ነቢዩ ቅዱስ ዳዊት እንደተናገረ ያን ጊዜ ንጉሥ ስለጠራሁ ሕዝቡ ሁሉ አመሰገኑት። የሥላሴ ስም ተመሰገነ። ይልቁንም በእውነት ስማቸውን ያጻፈውን ሰው ከመከራ ሁሉ ጠብቁት። በረከታቸውና የረዳትነታቸው ቸርነት ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ሦስተኛ ተአምር። በረከታቸውና የረዳትነታቸው ቸርነት ለዘላለሙ በእውነት ከሕዝበ ክርስቲያን ጋር ይኑርና አብ ወልድና መንፈስ ቅዱስ ያደረጉት ተአምር ይህ ነው። በዚህች ቀን ዛሬ እንጽፋለን ከአርዮስ ጋር በሃይማኖት በተከራከሩ ጊዜ ሃይማኖታቸውን ከቀና ከ318 ሊቃውንት ጋር አብ ወልድ መንፈስ ቅዱስ በጉባኤ እንደተቀመጡ አርዮስ ሰለስቱ ምዕትን ወልድስ ከአብና ከመንፈስ ቅዱስ ጋር አልነበረም አላቸው። ሰለስቱ ምዕትም ወልድ ከአብ ከመንፈስ ቅዱስ አያንስም አሉት። አብ ግን በደላችን ይቅር ይለን ዘንድ ልጁን ላከልን፣ እንደ በግ ተሰዋ፣ ስጋውንና ደሙን ሰጠን። ስጋው የደህንነት ምግብ፣ ደሙ ደግሞ የደህንነት መጠጥ ሆነልን። አርዮስ እኛ የነሳነውን ስጋ ድሃ አደረገው፣ ከአብና ከመንፈስ ቅዱስ ስልጣን አሳነሰው። ከኛ የነሳው ስጋ ሕይወት አልሆነውም፣ ለሞት ሰጠው። እንግዲህ ሐሞት የተጨመረበት መጻጻ ጠጣ እንጂ። ያ ስጋ ከሞት በኋላ ከአብ ከመንፈስ ቅዱስ ጋር አንድ መሆንን አላገኘም፣ ከነሱ ጋር አንድ አልሆነም። ያም ስጋ ማዳን አይቻለውም፣ ራሱን ከሞት አያድንም። ሰለስቱ ምዕትም እንግዲህስ ከመጽሐፍ ምስክር እንሰጥሃለን፣ የወልደ እጓለ እመሕያውን ስጋ ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬ እውነተኛ ምግብ ደሜም እውነተኛ የሕይወት መጠጥ ነውና። አርዮስ ሰለስቱ ምዕትን ስጋውንና ደሙን መቼ ሰጣችሁ አላቸው። የተወለዳችሁ ከመስቀሉ በፊት ነው። ከተሰቀለ በኋላ ስጋውን ለመስጠት ተመለሰን። በሱ መቀመጫ ማን ቆየ? ሰለስቱ ምዕትም ለዓርብ አጥቢያ በሐሙስ ማታ ነው። ኤጲፋኒዮስ ያለውን አልሰማህም አሉት። ሰለስቱ ምዕትም ከወዳጁ ከአልዓዛር ቤት በተቀመጠ ጊዜ ለሐዋርያት ስጋውን ህብስት አድርጎ ሰጣቸው፣ ደሙንም ወይን አድርጎ ሰጣቸው። ይህን ህብስት የበላ ይህንንም ጽዋ የጠጣ
ለዘላለም ሕያው ሆኖ ይኖራል ብሎ ቄርሎስ እንደተናገረ፣ እመቤታችን ቅድስት ድንግል ማርያም ግን መለኮትን ወሰነችው ቻለችው ብሎ ጎርጎርዮስ ሁለተኛ ተናገረ። ሰው ሆኖ አዳምን አዳነው። ያ ሥጋ ከሞት በኋላ በአብ ቀኝ ተቀመጠ ብሏል። ሁለተኛም ሳዊሮስ ተናገረ። በኪሩቤል ላይ ተቀመጠ፣ ከአብ አልተለየም። አርዮስም በዚህ በእናንተ ሃይማኖት አመንኩ አለ። እናም እርስ በርሳቸው እጅ ተነሳሱ። ሰለስቱ ምዕት አንድ እንሆን ዘንድ ቁርባንን እናድርግ አሉ። የተዋደደ የአቤል መስዋዕትን ሰው ከነሱ ጋር ቅዳሴ ገባ። አንዱ ቄስ ሀብተ መንፈስ ቅዱስን በእኛ አሳደረብን ብሎ በታላቅ ቃል ጮሆ ሲቀድስ፣ ያን ጊዜ መንፈስ ቅዱስ በመሠዊያው ላይ ወረደ። መንፈስ ቅዱስም አርዮስን በቁጣ አየው። ያን ጊዜ ሆዱ ታወከና በቤተ መቅደስ ያሉትን ተሰናብቷቸው ፈጥኖ ወጣ። ሕፃን መስሎ ቆሞ መንፈስ ቅዱስን አገኘው። አርዮስ ሕፃኑን በአፍ አምኖ በልቡ ቢክድ ያንን ሰው ምን ያገኘዋል ብሎ ጠየቀው። ሕፃኑም የውስጥ አንጀቱ ይወጣል አለው። ከዚህ በኋላ ሂዶ ከእዳሪ ተቀመጠ። ያን ጊዜ አንጀቱ ወጣ። ውሾችም አንጀቱን ለመብላት ይጣሉ ነበር። ከዚህ በኋላ ሰለስቱ ምዕት መጡ፣ ሙቶ አገኙት። ውሾች ንዋየ ውስጡን አንጀቱን ለመብላት ይጣሉበት ነበር። ወልድ ፍጡር ነው የሚል በውስጡ ተጽፎ ተገኘ። አብ ወልድ መንፈስ ቅዱስም ያለመለየት ይህንን አደረጉ። የኒቂያ ሰዎች አደነቁ። እስከ ዛሬ ድረስ ይችን ሃይማኖት እያስተማሩ አሉ። የበረከታቸውና የረድኤታቸው ኃይል ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን።